የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ከኬአርኤፍ ኖርዌይ ጋር በመተባበር ያዘጋጀውና በአራዳ ኤፍኤም 95.1 የሚቀርብ የአካል ጉዳተኞች የሴቶችና የወጣቶች የፖለቲካ ተሳትፎን አስመልክቶ ከሚመለከታቸው ባለድርሻ አካላት ጋር የሚደረግ ውይይት ነው። በዚህ ውይይት የሚቀርቡ ሀሳቦች የውይይቱ ተሳታፊ የሆኑ ግለሰቦች አቋም ብቻ መሆኑን ለማሳወቅ እንወዳለን። ዛሬ ኢትዮጵያ የሁሉም ዜጎቿ ድምጽ የሚሰማባት ጠንካራ ዲሞክራሲያዊ ሀገር እንድትሆን ፖለቲካ ፓርቲዎች ምን ያህል ቁርጠኝነትን አሳይተዋል? በህጋዊ ማዕቀፎቻቸው ውስጥ ያሉ ክፍተቶችስ ምንድን ናቸው? አብረን እንመለከታለን። ቀዳሚ ያደረግነው ደግሞ የሴቶችን ውይይት ነው። ኢትዮጵያዊ ሴት የፖለቲካ ወሳኝ ምሰሶ ናት። የሴቶች ሙሉ ተሳትፎ የፖለቲካ ስልጣን ግብ ወይንም ቸርነት ሳይሆን ዲሞክራሲያዊ ስርዓትን ፍትሃዊና ሚዛናዊ ለማድረግ የሚያስችል የማይተካ የሀብት ምንጭ ነው። ኢትዮጵያ የዜጎቿን ግማሽ ያህል የሚሸፍነውን የሴቶችን ብልህነት፣ አመራርና መፍትሄ አመንጭነት አቅምን ምን አልጠቅማበታለች? ቅድሚያ ወዳደረግነው የውይይት መርሃ ግብራችን እንገባለን። ተወያዮቻችን እዚህ ስቱዲዮ ስለተገኛችሁ እጅግ በጣም አድርገን እናመሰግናለን። ራሳችሁን በማስተዋወቅ ፕሮግራማችንን እንጀምር። እሺ፣ አመሰግናለሁ። ዶክተር ራሄል ባፌ እባላለሁ። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሰብሳቢ ነኝ። ሂሮዋ ግርማ እባላለሁ። ከኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤት የሴቶች ክንፍ ጸሐፊ። እጸገነት ተስፋ ይባላለሁኝ። ፓርቲ ህብር ኢትዮጵያ ዲሞክራሲ ፓርቲ ስራ አስፈጻሚ ነኝ። አሁን ደግሞ የኢትዮጵያ ፖለቲካል ፓርቲ የጋራ ምክር ቤቱ የሴቶች ክንፍ ሰብሳቢ ነኝ። እጅግ በጣም አመሰግናለሁ። ውይይቱን እየመራው ደግሞ ኤልያስ ተክለወልድ አብሬያችሁ ቆያለሁ። በፖለቲካው፣ በፓርላማው፣ በክልል በአጠቃላይ የሴቶች እኩልና በቁጥር በፖሊሲ አውጭነት ረገድ ምን ይመስላል የሚል ነው። ሲጠቃለል የጥራትና ብዛት በኢትዮጵያ ውስጥ ሴቶች ያላቸው ሚና ምንድነው፣ ምን ያሳያል የሚለውን የምናነሳበት ነው። ይሄ ራመድ ብለው ከሄዱ የሌሎች ሀገራት ተሞክሮ አኳያ ምን ወስደውም ልምድ ካለ እሱን ቀዳሚ አድርገን መጀመር እንችላለን። እድል መውሰድ ይቻላል። እሺ፣ አመሰግናለሁኝ። እንደ ሀገራችን እንደ ኢትዮጵያ የሴቶች ተሳትፎ በጥናት ደረጃ የሚያሳየን ምን ያክል ነው የሚለውን እውነተኛው ነገር የሴቷ አመጣጥን ስናይ እንደ ኢትዮጵያ ብዝሃነት አንጻር 50 ፕላስ ባለችበት አንጻር እውነታው በጣም አናሳ ነው ጥናቶችን በሚያሳዩን። አሁን ባለንበት ገጽታ ግን ስናይ በ2021ም በብልጽግናም በነበረው ሂደቶች ላይ ምንድን ነው የሚያሳየን? የመቀመጫውን ቦታ ያዘው ከ472 ፓርላማ ላይ ስናይ 192ቱ መቀመጫ የሴቶችን ድርሻ ያካትታል። እንዲሁም ደግሞ በዓለም አቀፍ ደረጃ ስናይ ኢትዮጵያ 25ኛውን ድርሻ ይዛለችና ያም ጥሩ ነው፣ አመጣጡ ጥሩ ነው። በቂ ነው ግን የምንለው አይደለም። ምክንያቱም የኢትዮጵያ ሴት አንቀጽ 35ን የሚያሳየንን ስናይ እኩል ተሳታፊና እኩል ተጠቃሚ መሆን እያለባት ሴቷ ወደፊት መታ ውሳኔ ሰጭነት ላይም ማሟያ ሳትሆን መድረስ እየቻለች አሁን ያለንበት ገጽታ የሚያሳየን በጥናትም ደረጃ እንደ ሀገር እጅግ በጣም አናሳ ነው። ከዚህ ቀደም የመጡ ሴቶችንም ስናስብ ከፕሬዝዳንታችንም ከህግ አቋምም አንጻር የነበሩ ሴቶች አሁን ተቀንሷልና በፐርሰንቴጅ ደረጃም ስናየው ወደ 43.1 አካባቢ የሚያሳየን ነው ያለው የሴቷን ሚና ማለት ነው። ስለዚህ እንዳካሄድ ስናየው ከበፊቱ የተሻለ ነው። አሁን ላይ ግን በቂ ነው ወይ ለሚለው ጥያቄ እጅግ አናሳ ነው። ጥናቶችን የሚያሳዩን እንደ ሀገር ደረጃ ከቀድሞ ይሻላል፣ ግን አሁንም ይቀረናል፣ ብዙ መሰራት አለበት። ምክንያቱም ሴት የሁሉ ነገር ማሟያ ብቻ ሳትሆን ፖለቲካዊ ወንዶች ዓለም እንደሆነ እየተመለከቱ ስለሆነ ብዙሃኑ ከዛ ማንነት ወጥተን ሴቷ በገባችበት ቦታ ላይ ከሰላምም አንጻር ከየትኛውም አቅጣጫ አሟይ ስለሆነች ብዙ ነገሮችን ማምጣት ስለምትችል ጥናቶች ሴቶች ወደፊት እንዲመጡ ያደርጋል። ግን አሁን ባለንበት ነገር አናሳ ነው እንደ ሀገር። ቤጂንግ ላይም የተጠኑ ጥናቶችን ስናይ የተለያዩ ሀገራቶች ላይም ከኢትዮጵያ ውጭ ያሉት ሴቶች ብዙ የወንበር ኮታቸውን ስናይ ሰፊ ነው። አልፎም እስከ መሪነት ውሳኔ ሰጭነትም በራሳቸው የሚሄዱበት አቅጣጫ ነው። ስለዚህ እንደ ኢትዮጵያ ፖለቲካል ፓርቲ የጋራ ምክር ቤቱም ሴቶችን ሲያቋቁም ዋነኛው አላማ ጥናቶቹ ከዚህ ቀደም ያልነበረውን አሁን እንዲኖር መደረጉ ራሱ እንደ ትልቅ ልናየው ይገባል። ምክንያቱም በየፖለቲካ ፓርቲ ያሉ ሴቶች ራሳቸውን በማብቃት አልፎም ደግሞ በተለያየ ነገር እንዲመጡ የሚደረግበት እንደ ጥናት ስናየው የተለያዩ ተቋማት ያጠኑት ጥናቶች ላይ ትልቅ ለውጥ እየመጣ ነው። ግን እኛ እንደ ፖለቲከኞች በቂ ነው ብለን አናምንም። ወደፊት የተሻለ ስራ ይሰራል ብለን እናምናለን። በጣም አመሰግናለሁ ጸገነት። ዶክተር እንደው አጠቃላይ የምንነጋገረው ስለ አጠቃላይ የሴቶች ጉዳይ ነው ከተቋማዊ ነገርም ወጣ ብለንና እንደው ዓለም አቀፍ ደረጃ የሚጠቀስ ተሞክሮ እንደገና ደግሞ እዚህ ላይ የሴቶች ተሳትፎ
ራሱ በተደራጀ መረጃ ለመኖሩ ምን ያሳያል የሚለው ላይ የተወሰነ ሀሳብ ይሰጡበት። አመሰግናለሁ። ይሄ በአጋጣሚ የሆነ ነገር ሳይሆን ዛሬ ይሄም ውይይታችን ካለው ችግር የተነሳ ነው፣ ካለው ክፍተት የተነሳ ነው። ሴቶች ውሳኔ ሰጪ ቦታ ላይ ምን ያህል ናቸው? ከኮታ ወይም ቁጥር ከማሟላት ባለፈ ትርጉም ያለው ተሳትፎ የት ነው ያለው? የቱ ጋር ነው ትርጉም ያለው ተሳትፎ ላይ ውሳኔ ሰጪነት ላይ የተቀመጡት ብለን ስናስብ በጣም አነስተኛ ነው። መሬት ላይ ያለው ጥናትም ይሄን ያሳያል። እንደ ኢትዮጵያ ኮንቴክስት ደግሞ እኮ ከነ ንግስት ሌኒ ከነ ንግስተ ሳባ ከዛ ወዲህም ደግሞ ከተለያዩ በኃይለ ሥላሴም ጊዜ ፓርላማ የገቡ ብቸኛ ሴት ነበሩ። ያ ሁሉ በግል ጥረት የሚመጡበት አለ። ከዛ ንግስት ዘውዲቱም ነበሩ በቅርቡ ማለት ነው። ከኃይለ ሥላሴ ጋር በተያያዘ የ3-4 አመት ልዩነት ላይ ነበሩ። ግን ያ ሪል ኃላፊነት ቦታ ነው ወይ? በዛ ቦታስ ሪስፔክት ተደርገዋል ወይ? እነዚህ ሰዎች በምን መልኩ ነው ይሰራ የነበረው? በምን መልኩ ነው ያለቀው? አፈጻጸሙ ምን ይመስል ነበር? ሲያልቅስ በምን መልኩ ነው ያለቀው የሚለውን ነገር ስናይ በጣም አጠያያቂ ብዙ መታረም ያለበት ነገር አለና ስለዚህ ቁጥር ማሟያ አድርገን አንይ ግብአት ለሀገራቸው መሆን እንደሚችሉ ማመን እንደ ሀገር ያስፈልጋል። ግብአት እንዲሆኑም ደግሞ ቦታ መስጠት ያስፈልጋል። በተፈጥሮም የወንድና ሴት የተለያየ እይታ አለ ለሁሉም እና በዛ መልኩ አንዱ ሌላውን ኮምፕሊመንት ካላደረገ አስቸጋሪ ነው። ከጠንካራ ወንድ ጀርባ ሴት አለች እንደሚባለውም ከጠንካራ ሴት ጀርባም ወንድ ይኖራል። ይሄንን ግን ኮምፕሊመንት በሚያደርግ ሁኔታ ቢሆን የዓለም አቀፉን ተሞክሮ ስናይ ደግሞ ስካንዲኔቪያን ሀገሮች የተሻለ ቦታ አላቸው አሁን ሴቶቹ። ያ ማለት ደግሞ ከመጀመሪያም ጥሩ ቦታ ላይ አልነበሩም። ኢትዮጵያ በተሻለች ቦታ ነበረች። አሁን ኖርዌይን ስንወስድ ኖርዌጂያንስ ደሞዛቸውን መቀበል አይችሉም ነበር። ባል ያላገባች ከሆነች ወንድሟ ነበር ይረከብ የነበረው። ውሳኔ መስጠት አይችሉም፣ መቀጠር አይችሉም። መምረጥ እና መመረጥም ራሱ አሜሪካንም ጨምሮ እኮ ዝግ ነበር እስከ ቅርብ ጊዜ ድረስ። ኢትዮጵያ ግን ያ አይነት ተጽዕኖ አልነበረባትም። ግን ማሳደግና ማብቃት ትርጉም ያለው ተሳትፎ እንዲያደርጉ ማድረግ ነው የተሳናትና በዛ መልኩ እናያለን። ግን እንደ ሀገር የመጨረሻ ዘወርስ ጫፍ ላይ ነው ማለት አንችልም። እሱ አለ ወደ ታችም ስላለ በኢትዮጵያ ፖለቲካ ፓርቲ ኮንቴክስትም እናያለንና እዛ ጋር ስንደርስ ደግሞ ምናብራራው ይሆናል። መልካም የተወሰነ ሀሳብ የምትጨምሪበት ካለ እዚሁ ሀሳብ ላይ እንደው ዶክተር ስትናገር ከዚህ ቀደም ፓርላማ ላይ መቀመጫ የሆነች ታላቅ ሴት አስተማሪ የነበረች ስሟን ለመጥቀስ ፈልጌ ነው። ምንድነው ስንዱ ገብሬ በጣም የምትታወቅ ብቸኛ ታጋይ ነበረች በወቅቱ እና እንደ ቀላል የምናያት ሴት አይደለችም። በዛ ሰዓት አንድ ሴት ፓርላማ ላይ መገኘት ለኛ ድምጽ ነበረች ለዛሬው መነሻችንና ያ ትልቅ ነገር ነው ማለት ስለምፈልግ ነው። ልክ ነው። ጥሩ አስተዋውሰሻል። እንግዲህ ዓለም አቀፍ ደረጃ ያሉ የሴቶች ነባራዊ ሁኔታዎችን የፖለቲካ ሂደቱን የመጡበትን ትግልም ተነስቷል። ግን የሴቶችን የተሻለ ውክልና እንዲኖር ማድረግ እንግዲህ አንድምታው ምንድን ነው? ይህን በበጎ ፍቃድ የሚደረግ ነው? ሀገር እድገት ላይ በዓለም አቀፍ ፖለቲካ ላይ የሚኖራቸው ነገርን ታሳቢ ሲደረግ እነሱን ውክልና ማረጋገጡ እንደው ለምን አስፈለገ የሚል ጥያቄ ደግሞ አብሮ ያጭራል እና እዚህ ላይም እድል እንድትወስዱ ጋብዛለሁ። እንደተነሳው ከዚህም በፊት ሴቶች ብዙ ጊዜ ውሳኔ ሰጪነት ላይም ሆነ ተሳትፎ ላይ ብዙ ተግዳሮቶች ስላሉ አይታዩም፣ አይሳተፉም። ያሉትም ራሱ እዚህ ጋር ፕሮፌሰር አለቃዬ ፕሮፌሰር መራራ የሚሉትን ልጠቀምና ሴቶች ከወንዶች ተላላኪነት ወጥተው ራሳቸውን ችለው በራሳቸው መስራት አለባቸው የሚለው ነገር አለ። ብዙ ጊዜ ስናያቸው ሴቶች እንዴት ነው ወደ ስልጣን የሚመጡ የሚለውን ስናይ ራሳቸውን ችለው በኮሚትድ ሆነው ወደ ስልጣን የሚመጡ አሉ፣ እንዲሁም በሌላ መንገዶች የሚመጡ አሉ። ስለዚህ የሴቶችን ተሳታፊነትን ከፍ ለማድረግ ሴቶች ላይ ግንዛቤ መፍጠር አለብን። ሴቶችን ማብቃት መቻል አለብን። ይሄንን ደግሞ ሁሉም እንደ ሀገርም በሚወጡ ህጎች ውስጥ ማካተት መቻል አለባቸው። እነዚህ ህጎች አስገዳጅ መሆን እስከ መቻል ድረስ ሴቷ ተሳትፎ ኖሯት ህግ ላይ አስገዳጅነት እንዲኖረው ማድረግ አለባት። በፓርቲ ውስጥም ሊሆን ይችላል። እንዲሁም በተለያዩ ፖሊሲና በሚወጡ ህግጋት ውስጥ ተሳታፊነታቸውን እንዲያድግ የሚያደርጉ እድሎችን መፈጠርና ማድረግ አለባቸው
የሚል ሀሳብ አለኝ። ወደ ጸገነት ልምጣና እንደው የተሻለ ውክልና የማስፈለጉ ምክንያት ነው እያነሳን ያለ ነውና እዛ ላይ ሀሳብሽን አንቺን ብትገልጭልን። እሺ አመሰግናለሁኝ። ሴቶች ውክልናቸውን ሲወስዱ እንደ ሀገር ጥናት አንድ ወቅት ላይ የተጠና የህግ አውጪው፣ የህግ አስፈጻሚው፣ አስተርጓሚው ላይ የሴቷ ምን ሚና ነበረው የሚል እይታ ነበራቸው አንድ ወቅት ላይ ሂማን ራይትን ባስጠናው ጥናት ላይና እዛ ቦታ ላይ በከተማም በክልልም ያሉ ሴቶችን ስናይ ብዙሃኑ ወንዶች ነበሩ በቦታ የተገኙትና ውክልናቸው በጣም አናሳ ከመሆኑ የተነሳ ሚናቸውን መለየት አለመቻል በራሱ ትልቅ አሳዛኝ ነገር ነው ብዬ አስባለሁ። ምክንያቱም እንደ ሀገር ሴት እናት ናት፣ ሴት እህት ናት፣ ሚስት ናት፣ ልጅ ናት እና ይሄ ሁላ ሆና እናት ሁሉም ማቀፍ ትችላለች። ኢትዮጵያም እናት ናት አይደል? እና አንቺ የምትባልን ኢትዮጵያን ይዘን በዚህ ልክ ሆነን ውክልና አለመኖሩ ራሱ ያሳዝናል። እና እኔ ብልጽግና ፓርቲ ላይ ቅድም ያነሳሁትን 30% ማምጣት ሴቷን ውሳኔው ላይ ሳምቷታለሁ የሚለው እኔ ለእኔ ጥያቄ ምልክት ነው። ምክንያቱም ኮታ ማሟያነትና ፈንድራይዚንግ ማሰባሰቢያነት ሆነናል። በየፓርቲውም ብናይ በሌሎቹም በዶነሮችም ስንሄድ ሴቶች ምንድነን ለሌሎች ማሟያና የሆነ የገንዘብ ምንጭ እየሆንን ነው። ግን ውክልናችን እስከ ውሳኔ ሰጭነት ብዙዎች ሴቶች መምጣት መቻል አለባቸው ብዬ አምናለሁኝ። ምክንያቱም ሴቷ አቅም አላት ወይ ብለህ ስትመጣ እንደ ሀገር ሀሳብ የምታመነጨው ራሱ ሊትራሊ የተለዩ ሀሳቦችን ታመጣለች እና በጣም መታየት ስላለበት አሁን ላይ ውክልናችን እጅግ ያንሳል። ግን መሰራት ስላለበት ጅማሮች አሉ። እነኝን ጅማሮች እያሳደግን ብንሄድ ያ ቦታ ቀላል አይደለም። ኖርዌይ ላይ ስንሄድ እየጠየኩኝ ነበረ። ኖርዌይ ውስጥ ኦልሞስት ወደ 169 መቀመጫዎች አሉ። ከዛ ውስጥ ወደ 42 አካባቢ ሴቶች ናቸው። ያውም እነሱ ውሳኔ ሰጭነት ላይ ትልቅ ሚና ያላቸው ሴቶች አሉ እና የነንበሩ መኖር ብቻ ሳይሆን ማሟያነት ሳይሆን ውሳኔ ሰጭነት ላይ አመጣጣቸውን ስታይ ደስ ይላል እና እንደ ሀገር ክልሎች ላይ ያሉ ቦታዎችን የያዙ ሴቶች አሉ፣ ከተማውም ላይ አሉ። ጥሩ ነው እንቅስቃሴው። ግን እኛ ትልቅ አቅም ያለን ሴቶች ነን፣ መስራት የምንችል ነን። በጣም አዳዲስ አይዲያዎችን በማፍለቅ ደግሞ የምንታወቅ ነን። እንደ እናትም ስታስብ በቤተሰብ ደረጃ እና ምክርም ሲፈለግ እኮ ወንዶች ምን ይላሉ? ከኋላው ያለችው ሴት ናት ይባላል። በጣም ትልቅ ነገር ሰርቶ ሲታይ ይሄ ምንድነው ብለህ ታስባለህ? ሴቷ ትልቅ ሚና አላት። በጣም አመሰግናለሁ። ጣቢያችን አራዳ ኤፍኤም 95.1 በሁለንተናዊ ጉዳይ የሚካተት ሀሳብን መዘን እየተወያየን ነው የሚገኘው። ሴቶች በኢትዮጵያ ፖለቲካ ላይ ምን ይመስላሉ? መወያያ ርዕሳችን ሆኖ ቀጥሏል። ዶክተር ወደ እርስዎ ልምጣና ሴቶች የሌሉባት ኢትዮጵያ ፖለቲካ ፖሊሲ ጉድለቱ ምንድን ነው የሚለውን አብረው ቢያክሉበት ፈልጋለሁኝ። ሁለተኛው በዛው ልክ ደግሞ በብዙ ችግርም ሆኖ ሴቶች ወደ አመራሩ ሲመጡ በውሳኔ ሰጪነት ፖለቲካውን በማረጋጋት በመምራት ታማኝነትን በማምጣት ረገድ ደግሞ ሊጠቀሱ የሚችሉ ጉዳዮች አሉና ይሄ ተጠቃሎ ሲታይ የሴቶች የውክልና ጉዳይ ከህልውና ጉዳይ ጋር እንዴት ተሳስሮ ይታያል የሚለው ላይ ሀሳብ ይጨምሩበት። ያ ሴቶች ወደ መሪነት ሲመጡ ልዩነት አለው። ይሄ ኦብቪየስ ነው። አሁን አዲስ አበባ ላይም ወይዘሮ አዳነችን መውሰድ እንችላለን። ሌላ ደግሞ በክልል ደረጃም ወይዘሮ አለሚቱ ጋምቤላ ላይ የክልል ፕሬዝዳንት ናቸው። ስናይ አሁን ላይ እነዚህ ሁለቱ አሉ። ግን የነሱ ፐርፎርማንስ ሌላውን ሴቶች ወደፊት የሚያመጣ መሆን አለበት። የነሱ ኃላፊነታቸውን በትክክል መወጣት፣ ስልጣናቸውን በነጻነት ስራ ላይ ማዋል ከቻሉ ከእናትነት ጋር ከታማኝነት ጋር እንደገና ደግሞ አቃፊ እሳቤ ነው እናት ጋር ያለው። የተለያየ መበታተን እንኳ ቢኖር ቤተሰብን አቅፎ ሚይዝ እይታ አለ እናት ጋርና እንደ ሀገር ወደ አንድነት የማምጣት ነገሩም በዛ ልክ ሊመጣ ይችላል። ግን በበቂ ቦታ ላይ ስለሌለን ያ አስቸጋሪ ይሆናል። መሪዎች አካባቢም ደግሞ በዋና ቦታም ላይ ተመጥቶ ግን ወደፊት የመጣች ሴት ያለ ልዩነት ከየትኛውም ፖለቲካ ፓርቲ ትሁን ከየትኛውም ክልል ትሁን ግን የሴቶች ጉዳይ ሲነሳ በትክክል ለሴቶች መቆም መወከል ካልቻለች፣ እሳቤውን መወከል ካልቻለች፣ ችግሩን መወከል ካልቻለች የቁጥር ነው የሚሆነው። እሱ ሲሆን ጉዳት አለው።
ሌሎችም እንዳይመጡ የሚያደርግ እንደገና ደግሞ እቺ ሴት በውለታ ፌቨርድ ሆና ወይም በኮታ ወይም ደግሞ ለፋንድራይዚንግ ከመጣች ወይም የፖለቲካ ፕሮፓጋንዳውን ለመግዛት ከመጣች ከምንም ይሻላል። አትሊስት ወደ መድረክ መጥቶ መለማመዱ ከጓዳ መውጣቱ ከምንም ይሻላል። ግን ቢሆንም እዛ ላይ እቺ ሴት ወንበሯን ወደ መጠበቅና ማስጠበቅ ነው የምታስበው። ለምን ይሄንን እርን አላረገችውም ቦታው። በነፃ ደግሞ የተሰጠህ ነገር መቼም ቢሆን ሊወሰድ ይችላል ኤኒ ታይም በቃ ያለ ምንም ማስጠንቀቂያ ያለ ምንም ጊዜ። ስለዚህ እንደዚህ አይነት ነገር ውስጥ ሴቶች እንዲገቡ ከመገፋፋት ብዙ በየቦታው ብዙ እኮ ጥቃቶች ሁሉ ኃላፊነት ላይ ሆነው ይደርሳሉ እና ከዛ ለማምለጥ እና ሴቶችን ለማብቃት የሁሉንም ድጋፍ ይጠይቃል። የወንዶችን፣ የአባቶችን፣ የወንድሞችን፣ የባሎችን ሁለገብ የሆነ ግብአትን ይጠይቃል። በመንግስታዊ ፖሊሲ አግባብ እኮ ፖሊሲ ላይ እንደ ኢትዮጵያ ወረቀት ላይ ጥሩ ፖሊሲ ያለው እኮ በጣም ጥቂት ሀገር ነው። ግን ያ ፖሊሲ ወደ መሬት አልወርዳል። ጅማሮ የሆነውን ነጻ እና ዲሞክራሲያዊ ነገር እንኳን በምርጫው አግባብ እንኳን ሴቶችን ባቀፈ መልኩ ወደ መሬት ማድረስ አልተቻለም። ያ ነው እንጂ በወረቀት ደረጃ ጥሩ ፖሊሲ ያላት ኢትዮጵያ። መልካም። የእናንተ ጥያቄ ምን አለ መሬት ላይ ምን አለ የሚለውን ጉዳይ ለመፈተሽ ወደሚያስችል ጥያቄ እንሂድና እዛ ላይ ሀሳባችሁን ታጋሩናላችሁ። እንግዲህ ሴቶች ወደ ፖለቲካው ተሳትፎ እንዲበረታቱ አስቻይ ሁኔታዎቹ ምንድናቸው የሚለውን ጉዳይ መለየቱ እና ቀጣይ ደግሞ ማን ነው የቤት ስራውን በደንብ ያልሰራው የሚለውን ጉዳይ ደግሞ ለመለየት ያስችላልና እንደው አጠቃላይ በፖሊሲ ማዕቀፍ፣ በህግ አሰራር፣ በምርጫ ስርዓቱ ውስጥ ሴቶች ተበረታተው ወደ ፖለቲካው መድረክ እንዲመጡ ከህግ ማዕቀፍ፣ ከአሰራር፣ ከተቋማት አኳያ ያሉት አስቻይ ሁኔታዎች ምንድናቸው የሚለውን እስቲ እሱን እናንሳው። እውነት ነው። ሴቶች እንግዲህ ወደፊት እንዲወጡ የህግ ድጋፍ ያስፈልጋቸዋል። አንዱም ከሚያስፈልጉት ውስጥ አንዱ የህግ ድጋፍ ነው። እንደ ኢትዮጵያም በምናይበት ጊዜ በህገ መንግስት ውስጥ ሴቶች እንዲሁም በፖለቲካ ተሳትፎ ውስጥ ጋር ተያይዞ የተደነገጉ ህጎች አሉ። ለምሳሌ አንቀጽ 30ን ብናይ የመሰብሰብ ሰላማዊ ሰልፍ የማድረግ የሚል ከፖለቲካ ተሳትፎ ጋር የተያያዘ ህግ አለ። እንዲሁም የመደራጀት ህግ 31 ላይ እናገኛለን። የሴቶችንም መብት ቅድም እንደተነሳው አንቀጽ 35 ላይ እናገኛለን። ከዛ ባለፈው ሁሉንም ያካተተ አንቀጽ 38 ላይ የመምረጥና የመመረጥ መብት አለ። ይሄ የመምረጥና የመመረጥ መብት ውስጥ ሴቶችም እኩል ተሳትፎ እንዳላቸው ሁሉም መምረጥም ሆነ መመረጥ እንደሚችል ተደንግጓል። ህግጋቶች አሉ። በዓለም አቀፍም ደረጃ ብናይ እነ ሲዳዋን ማየት እንችላለን። የሴቶችን ህጎች አሉ። ነገር ግን እነዚህ ህጎች ሴቶች ወደፊት እንዲመጡ ማሳያ ይሆናል፣ ያበረታታል፣ ሪስኮችን ይቀንስላቸዋል። እንደ ዋስትናም መጠቀም የምንችላቸው ነገሮች ይኖራሉ። ከዛም ባሻገር እንደ የምርጫ ህጉንም በምናይበት ጊዜ የምርጫ አዋጅ ላይም እንደዚሁ እኩል ነጻ፣ ገለልተኛ የሁሉንም ተሳትፎ የያዘ ምርጫ እንዲደረግ የሚል አዋጁ በውስጡ የያዘው ነገር አለ። እነዚህ ውስጥ ሴቶችስ ምን ያክል እነዚህን ህጎች ያሉትን ህጎች ተጠቅማ ሴቶችስ ምን ያክል ወደ ፊት ለፊት መውጣት ይችላሉ? ህጉ ምን ያክል ሰፖርት ያደርጋቸዋል የሚለውን በምናይበት ጊዜ እነዚህ ህጎች አፈጻጸም ላይ ነው ችግር እየፈጸመ ያለው። አፈጻጸም ላይ ሴቶች ወደ ፊት ለፊት እንዲወጡ የሚኖሩ ተግዳሮቶች አሉ። ለምሳሌ የጾታ አመለካከትን በምናይበት ጊዜ ከተለያየ አቅጣጫ ከህብረተሰቡ ሊኖር ይችላል፣ ከአካባቢው ሊኖር ይችላል፣ ከቤተሰብም ጭምር አንዳንድ የሚነሳበት ሁኔታ አለ። እነዚህ አመለካከቶች ሴቷ ወደ ፊት ለፊት እንዳትወጣ የሚያደርጋት እነዚህ በህጉም የተሰጣትን ከለላ ፕራክቲስ አድርጋ እንዳትጠቀምበት የሚያደርግበት ሁኔታ አለ። ከዛ ባሻገር ህጎች ውስጥ ምን ያክል ሰፖርት ያደርጋቸዋል በምናይበት ጊዜ አሁን እነዚህን ህጎች የሚወጡ ህጎች አሉ። የሚወጡ ህጎች ሁሉንም ለሴቷ እኩል አሳታፊነት እንዳለው ሁላ የሴቷን ግን በኮታ እንደ አስገዳጅነት አካቶ ማውጣት ቢችሉ
በፓርቲ ውስጥም ሊሆን ይችላል፣ እንደ ሀገርም የሚወጡ ህጎችና ፖሊሲዎች ላይም ሊሆን ይችላል። የሴቷን ጉዳይ በተመለከተ ሴቶች ከፖለቲካ ጋር ያላቸውን መብት በተመለከተ እንደ ኮታ እንዳስገዳጅ መውጣት መቻል አለበት። ኮታ ለመኖሩ ራሱ ሴቷ ወደ ፊት ለፊት ህጉ ሰፖርት እንዳያረጋት የሚያደርግ ይመስለኛል። ለምሳሌ አሁንም በምርጫ ሰዓት ላይ አንድ ሴትና አንድ ወንድ እኩል ተወዳድረው ሁለቱም እኩል ውጤት ቢያመጡ እንደኔ ሴቷ ማለፍ መቻል አለባት። ይህንን ለማድረግ ደግሞ እንደዚህ አይነት ህጎች መቀረጽ መቻል አለባቸው። አፈርማቲቭ አክሽን ህገ መንግስት ውስጥ የተቀመጠው አለ። እንደዚህ በምርጫ ስርዓት ላይም ሴቷ ወደ ፊት ለፊት ወደ አመራር ወደ ተወካይነት እንድትመጣ እድሎች እንዲኖሩ በህግ ውስጥ እንዳስገዳጅነት መኖር አለበት። የሚወጡት ህጎች ላይ ኮታ መገለጽ መቻል አለበት። ሴቶችም ደግሞ ተወካይ ሆነው ሲታዩ ውክልናቸውን ሴቶችን የሴቶች ህግ ላይ ተግባራዊ እንዲሆን መስራት መቻል አለባቸው። በውክልናቸው ሌላው ተወካይ እንዲሆን መጎተት ማምጣት መቻል አለባቸው። ቀጣይ ምን ይደረግ የሚለው ላይ ተጨማሪ ሀሳብ የምናዳብር ነው የሚሆነው። በመፍትሄ ሀሳብነት ያነሳሻቸው ከህግ ማዕቀፍ አኳያ ያው መሰረታዊ ነገሩ ቅድምም በቤታችሁ እንዳነሳችሁት የህግ የአሰራር የፖሊሲ መኖር የለም የሚል ነገር አያስነሳም። እንዲኖር ግፊት ይደረጋል በፖሊሲ መደገፍ እና አፈጻጸምና ቀጣይ ደግሞ የቤት ስራን አለመወጣቱ ደግሞ ራሱን የቻለ አንድ ጉዳይ ነው። ምናልባት እዚህ ጋር የምትጨምሩትና ታዲያ አሰራሮቹ ካሉ ፖሊሲዎቹ ካሉ የህግ ማዕቀፎቹ ካሉ የፖለቲካ ፓርቲዎች ቁርጠኝነቱ እንደተጠበቀ ሆኖ እንዳይገቡ ሴቶች በራሳቸው የሚያጋጥሟቸው ማህበራዊ ሊሆን ይችላል፣ ፖለቲካዊ ሊባል ይችላል፣ በአንድም በሌላም ቅድም አንስቷቸዋልና ሴቶች በራሳቸው ወደ ፖለቲካ እንዳይገቡ የሚያጋጥሟቸው ችግሮች ቅድም ከተጠቀሰው ከህግ ማዕቀፍ መደላደል ጋር ተያይዞ የተወሰኑ ሀሳብ እዚህ ላይ ብታክሉበት። የህግ ማዕቀፉ እኮ ብዙ አስቸጋሪ አይደለም። ቅድምም ለማስቀመጥ እንደሞከር ነው አፈጻጸሙ ነው ትልቁ ችግር። በእኛ ሀገር አፈጻጸሙ ላይ ችግር አለ። ፖለቲካ ፓርቲዎች ምን ያህል ቁርጠኝነት አላቸው ለምንለው ሴቶች ወደፊት ቢመጡ ቁርጠኝነቱን መፈተሽም ይቻል ነበር። ግን አሁን ባለው የፖለቲካ ምህዳርና በሀገራችን ባህል ሴቶች ወደ ፖለቲካ እንዲመጡ ብዙ የሚገፋፋ አይደለም። ከዛ የተነሳ ሴቶች ራሳቸውን ወደ መድረኩ ካላመጡ ፖለቲካ ፓርቲው ቢፈልጋቸውም አይኖሩም። ከመጡ በኋላ ደግሞ ያበቋቸዋል ወይ ሞራል ሰጥቶ አይዟችሁ ብሎ ወንድማዊ ፍቅር ሰጥቶ የማብቃት ነገር ብዙም አይታይም ፖለቲካ ፓርቲዎች ውስጥ። ቱ ቢ ኦነስት እኔ በአጋጣሚ እድለኛ ነበርኩ ስመጣና ከባድ ነበረ። ወደ አመራርም ስመጣ ብቸኛ ሴት ነበርኩ እና በፖለቲካ ፓርቲዎች ደግሞ በእድሜም በትምህርትም የቆዩ በፖለቲካ ልምድም በጣም የበሰሉ ሰዎች ጋር ነው የነበርኩት። ግን በጣም ያጠነከረኝ እና ከነሱ ጋር ያኖረኝ ምንድነው እነሱ ለሀገርና ለልጆች ገና ለልጅ ልጆች ይሄን ዋጋ እየከፈሉ ማገዝ እየቻልኩ ወደ ኋላ ከሄድኩ ለኔ ይሄ ለሀገሬም በደል ነው የሚል ሐሳብ ነበረኝና ወደፊት መጣ ነበር። ወደ መጀመሪያ አካባቢ ከባድ ነው። አንድ ሰው የስራ አስፈጻሚ ውስጥ አንዲት ሴት ብቻ መኖርና ሌላው በሙሉ ወንዶች ሆነው ደግሞ በዛ መሀል ሪስፔክሽን ካጣች ሴቷ ሞራል አይኖራት። ይሄን ማብቃት ያስፈልጋል። ለምሳሌ የሆነ ጊዜ ሀሳብ ለመስጠት እንደዚህ አልፎ አልፎ ቆስቲ አንቺ በኋላ አይነት ነገር ከሰብሳቢ ወይም ያን ስብሰባ ከሚመራ ሰው በተደጋጋሚ ከመጣ ሴቷ ባልመጣ ስብሰባው ሲደርስ ወደ መጨነቅ ትሄዳለች። ይሄን መቅረፍ ያስፈልጋል። ለኮታ ማሰብ የለባቸውም ፓርቲዎች ሲያስቡ ሴቶችን አምጥተው ለማብቃት ነው መትጋት ያለባቸው። እነሱ ሲሪየስሊ መታየት ያለበት ነው። ጣቢያችን አራዳ ኤፍኤም 95.1 ነው። በወቅታዊ ጉዳያችን የሴቶች ተሳትፎ በሀገር መልክ ምን ይመስላል የሚለው ውይይታችን እንደቀጠለ ነው። አድማጮች ሀሳብ አስተያየታችሁን እናንተም በስልክ መስመራችን በኤስኤምኤስም ልታደርሱን ትችላላችሁ። የፖለቲካ ፓርቲዎች ቁርጠኝነትና ተጨባጭ በፖሊሲ በማዕቀፍ በአሰራር ሴቶችን ማምጣት ላይ ሀሳቦቹ እዚህ ላይ ትንሽ ይስባሉ። ስለዚህ ቀጣይም ጉዳይ ስላለ እዚህ ላይ ጸገነት የምትጨምሪው ካለ? እሺ፣ አመሰግናለሁኝ። መነሻችን ምንድነው? ሴቶች ወደዚህ ከመምጣታቸው በፊት የፖለቲካ ፓርቲዎች ፕሮግራሚንጎቻቸውን ነው የሚያዩት። ብዙ ጊዜ ፖለቲካውን ራሱ በራሱ ይፈሩታል። የኢትዮጵያን ሴት አይተ ከሆነ ፖለቲካና ኮረንቲ የሚለው አመለካከት ሁላ አለና በዚህ ልክ የሚፈራ ነው። ግን እኔ እንደ አንድ ሀገር
ሴት ምናምን አለሁኝ ተግዳሮቶች አሉ የተለያዩ ዶክተርን ሼር አረጋለሁ ምክንያቱም እኔ ፓርቲ ውስጥ መስራች ነበርኩኝ አልፌም ኤክስኪዩቲቭ ኮሚቴ ውስጥ ዋና ስራ አስፈጻሚ ውስጥ አንዲት ሴት ነበርኩኝና የፖለቲካ አይዲዮሎጂ ፈጽሞ የማይገባኝ ሴት ነበርኩኝ እና በሙያዬ አገሬን ባግዝ ብዬ የፋይናንስ ሰው ነኝና የገባሁት በዛ ሰዓት የሚያወጡት የፖለቲካ ቃላቶችን ሳስባቸው ራሱ ለኔ ከብዱኝ ነበር መነሻው ላይ ማለት ነው ልክ ሌላ እንዴት ነው አገራችንን የምናሳድቀው ይሄ ፋይናንሻል አሰስመንት የሆነ እንትን ሲሆን እኔ ነኝ ብቸኛ ተናጋሪ ሆነው እዛ ቦታ ላይና ሰው የየራሱ የሆነ ክህሎትን ቢኖረው እንደ ሀገር ደግሞ ፖለቲካው ሲገባ ምን ያስፈልጋል የሚለው አቋም ነው እኔ ፕላስ አቅምን ማሳደግ ያስፈልጋል አቅምን ማሳደግ ማለት በተለያየ አቅጣጫ ሌሎች ሀገራት የሚጠቀሙትን ፖሊሲ ምንድነው እኛ ሀገር የምንጠቀመው ምንድነው በየፓርቲ ውስጥ ያሉት ፕሮግራሚንጎች ምንድናቸው እንዴት ነው እዛ ውስጥ ብገባ እኔ ያዋጣኛለሁ የሚለውን ማየት መቻል ሌላው ተግዳሮቶቹን እንዴት እንፈታቸዋለን ነው የሴቶቹን ፍላጎቶች መሰረት ያደረገ ሁላ ላይሆን ይችላል የሚገቡበት ቦታዎች ላይ መሰረትም ባያደርግ ማሻሻያ ማድረግ ይቻላል የህግ ማሻሻልን መጠቀም ቢቻል ያ ሴቶችን ወደፊት እንዲመጡ ፖለቲካ ፓርቲ ውስጥ ጆይን አድርገው ደግሞ እንደ ሀገራቸውን እንዲረዱ ያደርጋቸዋል ብዬ አምናለሁኝ ብዙ ጊዜ ሴቶች ፖለቲካ ሲባል በርቀት ነው የሚፈሩት ይሄ የሆነበት ምክንያት ምንድነው ብለን ስናስብ ከሰላም አኳያ ፍርሃት አላቸው ስለዚህ እኔ ምን አምናለሁኝ ባሪየሮች አሉ ሁሌም ስላለ ብቻ መፍራት የለብንም የህግ ማዕቀፉ በጣም ሁሉም እንደ ኢትዮጵያ እንደውም እኔ በጣም እንደ ሀገራችን አሁን ባለንበት ጥሩ የህግ እንትን አለ አፈጻጸሙን ስታይ ግን ትክክለኛ አይደለም እሱ ነው መሰራት ያለበት እንደ ሴትም እኛም የቀድሞቹ ፖለቲከኛ ሴቶችም እኛም ደግሞ አሁን ብቅ ብለን የመጣን ሴቶችም በጋራ ብዙ ኃላፊነት አለብን ብዬ አስባለሁ ዶክተርም ልትረዳን ትችላለች ብዬ አስባለሁ ሌሎችም ደግሞ ነባር ፖለቲከኞች የነበሩትን በማግኘት ሀሳቦቻቸውን መውሰድ ፖለቲካ ፓርቲዎች ውስጥ እየገባን ፕሮግራሞችን ማሻሻል ከዚህ በፊት እውቅና ለማግኘት ብቻ ምርጫ ቦርድ ሄዶ ያንን ህግ አጸድቀውት ሊሆን ይችላል ፓርቲ ግን ዛሬ ላይ መሻሻል ያለባቸውን ነገሮች ፌስ አድርገን እኛ ሴቶች ለሌሎች ምቹ ምህዳር መፍጠር መቻል አለብንና እሱ ላይ መታሰብ መቻል አለበት ብዬ አምናለሁ በጣም አመሰግናለሁ ውይይታችን እንደቀጠለ ነው ውድ አድማጮቻችን በዚሁ የእናንተ ተጨባጭ ተሞክሮ ነገ ለሚመጡ ሴቶች ወጣቶች እና በተለያየ መንገድ ተጽዕኖ አለው ብለው ለሚያስቡ ሰዎች ጥሩ ምሳሌ ይመስለኛል እንደው በዚሁ ቃል ማስገባው የእናንተ ተሞክሮ አሁን ስራ ኃላፊነት ላይ ነው ያላችሁት የሴቶችን ድምጽ በማሰማት በየተሰማራችሁበት ተቋማትና በያላችሁበት የፖለቲካ እሳቤ ውስጥ ሚናችሁን ተወጣችሁ በጣም በተለያዩ መንገዶች ውስጥ እንደመጣችሁ የእናንተ ተሞክሮ ትልቅ ነው ይሄን ብቻው ማየት በጣም ይጠይቃል በጣም ምንድነው የሚለው ወደዚህኛው ስንመጣ የእናንተን ተሞክሮ ያጣቀስን ከሴቶች ጀምሮ ምን መደረግ አለበት የሚለው አንዱ ነው ሁለተኛ በዚህ ውስጥ የሲቪል ማህበራት የዲሞክራሲ ተቋማትም ድጋፍ ክትትልም ይሄን ነገር በማስፈጸም ረገድም ሚናቸው ከፍ ያለ ነው መገናኛ ብዙሃንም ከዚህ ተለይተን የምንታይ አይመስለኝም በወጥነት መስራቱ እና ማምጣቱ አጀንዳ ይዞ መስራት ላይ ወጥ ያልሆነ እና ደግሞ ያለውን ፍላጎትና ኃላፊነት በሚመጥን ልክ መስራቱ ላይ የሚወሰድ ነገር እንዳለ ሆኖ ግን ምን ይጠበቅበታል ምን ይስራ የሚለውን በደንብ መልእክቱን ማስተላለፍ ስለሚኖርብን እዚህ ጋር ሐሳቦችን ብንጨምርበት የሚል ነው ዶክተር መቀጠል ይችላሉ አመሰግናለሁ ይሄ በጣም ሰፊ ነገር ነው እንደዚህ በቀላል ጊዜ ውስጥ ምናየው አይደለም ግን ሁለገብ የሆነ ተሳትፎ ይጠይቃል ሲቪል ሶሳይቲ ሴቶችን ያካተተ ስራ መስራት ይኖርበታል በየኤንጂኦ በአገር አቀፍ የሚሆን የውጭ ኤንጂኦዎች ብዙ ጊዜ ለፋንድ ራይዚንግ ስለሚጠቅማቸው የሴቶችን የወጣቶችን የአካል ጉዳተኞችን ጉዳይ ፕሮፖዛላቸው ላይ ያስገባሉ መሬት ላይ ሲወርድ ግን ስፔሲፊክ እነሱን የሚጠቅም ነገር ለይተው ለመሄድ ይቸገራሉ ፋንዱም በዛ መልኩ እስከ መጨረሻ በማብቃት ስራ የሚሄድ አይሆንም እሱ ላይ በተሻለ መጠን መስራትን ይጠይቃል ለምን ሴቶች ራሳቸውን እንዲያበቁ ወደፊት እንዲመጡ አካል ጉዳተኞች ወጣቶች ወደፊት እንዲመጡ ወደፊት የመጡትን ደግሞ በመቀበልና እነሱን ጥሩ ቦታ ላይ በማድረስ ሌሎችን መሳብ ይጠይቃል በሲቪል ሶሳይቲውም ውስጥ የተቀጠሩት ሴቶች አካል ጉዳተኞች ወጣቶች ሪስፔክት ተደርገው ወደፊት ቦታ ተሰጥቷቸው እውቅና ተሰጥቷቸው
በቅተው ሌላውን በሚስብ መልኩ አያድጉም። ሌላው ደግሞ ብዙ የምናየው ነገር መብትህን እንኳን ለማስከበር እነዚህ ሰዎች በልምድ የዳበሩ አይደሉም። እንደገና በአስተዳደራዊ ነገር በህግ ነክ ነገር ፖሊሲ ጠቅሰው ለመሄድ የሚችሉ አይደሉም። በዛ ልክ ስለማይሄዱ አንገታቸውን እንዲደፉ ለሚፈልጉት ነገር መብታቸው ሆኖ እያለ ተንበርክከው እንዲያገኙት ነው የሚፈለገው። ያ በጣም ከባድ ነው። ያ ራሱን ነፃ ያላወጣ ወጣት፣ ራሷን ነፃ ያላወጣች ሴት፣ እናት፣ እህት ሌላውን ማገዝ አትችልም፣ ሌላውን ማውጣት አትችልም። ይሄ ይስተዋላልና ይሄ በመንግስት መስሪያ ቤትም በምርጫ ቦርድም እንደገና በሲቪል ሶሳይቲውም ሊከበር ይገባል፣ ሊታሰብበትም ይገባል። ከብዙ ነገር ውስጥ አልፋ ነው ሴቷ እዛ ጋር የምትደርሰው። ከዛ በኋላ የቤተሰብ ኃላፊነት አለ፣ የስራው አለ። በዛ መሀል ያላት ጊዜ የጠበበ ሊሆን ይችላል። ግን ደጅ ጥናቱ የሄደችበትንም ጉዳይ እንዳትፈጽም ያደርጋል። እንደገና ተስፋ ያስቆርጣታል። ያ ደግሞ ከሌላ የሚከተለው ሰው ጋር ይያያዛል እና እሱ ላይ በደንብ መስራት ያስፈልጋል። አሁን እኔ በስራ ገጠመኝ ከማየው ማለት ነው። እና መብት የሆነውን ነገር አገልግሎት መስጠት ያለበት ተቋም በአግባቡ ማገልገል ይኖርበታል። እነዚህ ነገሮች እንደ ትንሽ ይታያሉ፣ ግን የሚያሰናክሉ ናቸው። እዛ ቦታ ላይ ተመልሶ ለመሄድ የሚያግዱ ናቸው። ወደፊት ለማደግ የሚቀንሱ ናቸው። በሱ መልኩ በትክክል ሊሰራ ይገባል እና ይሄ ሁለገብ ስራ የሚጠይቅ ነው። በጣም አመሰግናለሁ ዶክተር። እንግዲህ በቀጣይ ምርጫዎች በሀገራችን ይካሄዳል። ለዚህ ዝግጅትም ከወዲሁ ማድረግ ያስፈልጋል። መልእክታችሁንም እንድታጋሩ ነው። እዚህኛው ጋር ውይይታችን ውድ አድማጮቻችን እያጠቃለልን ነው የምንገኘው። ስለዚህ ምን ይደረግ፣ ምን ትኩረት ይሰጥ፣ እንደ ሀገርም የሚመለከተው አካልም ምን ማድረግ አለበት የሚል ነው። በተለይም ከሚቀጥለው ምርጫ ጋር ተያይዞ ሊነሱ የሚችሉ ሀሳቦች ላይ ሰዓት ወስዳችሁ መልእክቶቻችሁንም ማስተላለፍ ትችላላችሁ። አሁን ደግሞ ከቀኝ ወደ ግራ። እጅግ አመሰግናለሁ። ዋናው ፖለቲካ ውስጥ መታቀፋችን እኛ ሴቶች ሀገር ለመምራት ነው። ዝም ብለን ለማሟያነት አንመጣም። ሀገርን፣ ህዝብን ለማገልገል ነው። ስለዚህ ምን መታሰብ አለበት ለሚለው ባለድርሻ አካላት መስራት ያለባቸውን ኃላፊነት በአግባቡ መወጣት መቻል አለባቸው። ለምሳሌ ሚዲያዎችን ስናስብ ገለልተኛ ሆነው መስራት መቻል አለባቸው። ምክንያቱም የእኛን ፕሮግራም አውጥተን መሸጥ የምንችለው በትክክለኛው መንገድ በሚዲያው ሲሰራጭ ህብረተሰቡ ጋር ይደርሳል። እዛ ጋር መድረስ ካልቻለ ማንም እኔን ካምፔን ባረግ ሊመርጠኝ አይችልም። ስለዚህ የኔም ፕሮግራም አላማዬን ነገ ላይ ምን እንደማስብ እንደ ፓርቲ የህብር ኢትዮጵያ ፓርቲ ይሄ ነው በቃ ፕሮግራሙ አላማው ይሄ ነው የሚለውን በአደባባይ ማውጣት ስችል ሳይታፈንብኝ ሚዲያው በአግባቡ በተአማኝነት ሊሰራልን ይገባል። ሌላው ደግሞ የአየር ሰዓት በአግባቡ ሊሰጠን ይገባል ብዬ አምናለሁኝ። የአየር ሰዓቱን እኩል መካፈል መቻል አለብን፣ ልክ እንደ ወንዱ ማለት ነው። ከዚህ ቀደም ያለውን ምርጫ ተሳታፊ ነበርኩኝ ለህዝብ እንደራሴና የሚዲያውን ይዞታ ሳየው በቃ የፊት አመራሮችን ወንዶችን ያካተተ ነው። ከዛ ሴቷን የሆነ ቦታ ላይ ትጋበዝና ሀሳቧን እንኳን ሳሸጥ የሚያውቃት የማይገኝበት አጋጣሚዎች ነበሩ እና ሄደን ስንወዳደር ማረሳው ማንም በማያውቀን ተወዳድረን ወጥተናል። ግን ዛሬ ላይ ምርጫ በአግባቡ የሚካሄድና የሚከናወን ከሆነ እኔ ሚዲያዎችን በጣም አደራ ማለት የምፈልገው ታማኝነት በሆነው መንገድ ግልጽ የሆነ የተነገረ በሙሉ መውጣት መቻል አለበት። ምክንያቱም ሀሳብ መሸጫ ቦታ ስለሆነ፣ ስለዚህ ለሌላው የሚሰጠውና እኛም ሴቶች የሚሰጠን እኩል መሆን አለበት። ፓርቲም ከፓርቲ መለየት የለበትም፣ በአግባቡ መሰራት አለበት ብዬ አምናለሁ። ሴቶች ላይም ከወንዱ እኩል ሚዲያው ሊሰጥ ይገባል የአየር ሰዓቱ። ሌላው ቀጥታ ስርጭቶች ቢኖሩ የተሻለ ነው ብዬ አስባለሁ። ሌላው ገቨርመንት ላይ ሰላምን፣ ደህንነትን ያሉ ቁጥጥሮች በከፍተኛ ሚና ሊሰራ ይገባል። ሰላም ስል ግን የገቨርመንቱ ብቻ አይደለም፣ የኔም የሌላውም ኃላፊነት ስለሆነ ሁሉም በአግባቡ መስራት መቻል አለበት፣ ምርጫን በሰላማዊ መንገድ ማስፈጸም እንዲቻል ብዬ አምናለሁኝ። ይሄን ለማድረግ ሁሉም ባለድርሻ አካላት ኃላፊነትን መውሰድ አለበት ብዬ አምናለሁኝ። ምርጫ ቦርድ ጋር ሲሄድ ለታዛቢዎች የሚሰጠውን አመቺ የሆነ ሁኔታዎችን መፍጠር፣ ታዛቢዎች በጣም
ሊፈሩ ይችላሉ ያለውን ነገር ለማስፈጸም። ስለዚህ አመቺ ምህዳሮችን መፍጠር መቻል አለበት ምርጫ ቦርድ በራሱ። ሌላው ሴት ሰዎችን ስታስብ ዶነሮችንም አላማቸውን መለየት ያስፈልጋል። እንደ ሀገር ማለት እኛ ኢትዮጵያን ብዙ እሴቶች ያሉንን እንደ ቀላል የምናየው አይደለም። ታሪካዊ ዳራችንን በተለይ ፐብሊክ ስፒች፣ ኮሚኒኬሽን ስኪል እንዲሁም ደግሞ የሊደርሺፕ አቅማችን፣ ሌላው ኤዱኬሽናል ባክግራውንዳችን ላይ ጥሩ ስራዎችን መስራት መቻል አለብን። ተምረን መምጣት አለብን። የተሻለ መምራት የምንችለው ሰው በጣም አሁን ላይ ያለበት የደረሰው በዓለማት ደረጃ በጣም በጥልቀት ስናየው ሁሉም አልፎ እየሄደ ነው። ስለዚህ እኛም እንደ ሀገር መሪ ህዝብ ልናገለግል የምንወጣ ከሆነ ያንን ታሳቢ አድርገን የምንሰራውን ብዙ ስራዎች ስላሉን ያንን መውሰድ መቻል አለብን ብዬ አስባለሁ። ከቤተሰብ ጀምሮ ምንድነው ማድረግ ያለበት? ምርጫው የሚከናወን ከሆነ ማበረታታት ስራ፣ ሴቶችን በተለይ እንደ ሴት ስለመጣውኝ የሴት መሪም ስለሆንኩኝ ከቤተሰብ ከባል፣ ከእናት፣ ከአባት ያሉ ሴቶች ላይ የእነሱም ትብብር ያስፈልጋል። እንደ ሀገር መንግስትም ደግሞ ሴቶች ይሄንን ደፍረው ሲመጡ ፖለቲካውን ዓለም ሰፖርት ሊያደርግ ይገባል። የራሱን ብቻ ፓርቲዎችን ሴት መሰብሰብ የለበትም። ስለዚህ እዛ ላይም መሰራት አለበት። እንደ ምርጫ ግን ሰላማዊ መንገድ መፈጠር አለበት። መነሻው ላይ ሰላም ስትሆን አይደለ አገራችንን ሰላም ማድረግ አለብን። የሰላም ድርሻው የጋራ ስለሆነ እዚህ ላይ ቅድሚያ መስራት መቻል አለብን። ያንን ሰርተን ወደ ምርጫ እንገባለን። አመሰግናለሁ ዘገነት። በጣም ጥሩ ጥሩ ሀሳቦች ተነስተዋል። ይሄ ሀሳብ በሁሉም የምትጋሩት ነው የሚሆነው። እዚሁ ላይ ግን ተጨማሪ ሀሳብ እና መልእክት በተለይም በጣም ብዙ ሴቶች ወደ መድረኩ እየመጡ ተጽዕኖ እየፈጠሩ ያሉበት ደግሞ የሴት ወጣቶች ቁጥርን በጣም ከፍተኛ ደረጃ እያደገ የመጣ ስለሆነ ከፖለቲካ ተሳትፏቸው አኳያ ትርጉም ያለው ሚና እንዲኖራቸው ማስቻል ላይም መልእክት ለማስተላለፍ ስለሚመች በሚል ነው ሀሳቡን ያነሳሁት። ሄራክ መቀጠል እንችላለን። መጀመሪያ እንግዲህ ሴቷ ናት ራሷ ላይ መስራት ያለባት ብዬ ነው ማምነው። ሴቶች ናቸው ወደ ፊት ለፊት መውጣት ያለባቸው። ሴቶች ተሳትፎ ማድረግ አለባቸው። ምርጫ እኛ ለመመረጥ ራሳችንን ስናዘጋጅ የሚመርጡንን ሴቶች የእነሱን ተወካይ እንድንሆን፣ የእነሱን ድምጽ እንድንሆን እነሱን ካሉበት ማውጣት መቻል አለብን። ስለዚህ ሴቶች ላይ መስራት አለብን። በመጀመሪያ ካለችበት እንድትወጣ መብቷን እንድታስከብር ባላት መብትም ደግሞ መጠቀም እንድትችል ማንቃት መቻል አለብን። መረጃ መስጠት መቻል አለብን። ስለዚህ ሴቶች ላይ በስፋት መስራት አለብን ብዬ አስባለሁ። ቅድም እንደተነሳው የሴቶች ቁጥር እውነት ነው ከወንዶች ይበልጣል እንደ ሀገራችን። ስለዚህ ሴቷ ላይ ከሰራን ነው ከዛም በኋላ የኛንም ውጤት ማግኘት የምንችለው። ከዛ ባሻገር የመንግስት ድርሻ አለ፣ የተለያዩ አካላት ድርሻዎች ይኖራሉ። ምርጫ ላይ ለመሳተፍ እንግዲህ ሰላም የሁሉም መሰረት እስከሆነ ድረስ አምዱ አመቺ መሆን መቻል አለበት። ሰላም የሰላም ሁኔታ በሌለበትና አስጊ በሆነበት ሁኔታ ለዚህ ሰላም የመጀመሪያ ቀደምት ችግር የሚደርስባት ሴቷ እስከሆነች ድረስ የቤተሰብ ኃላፊ ሆና ቤተሰቦቿን ለመሰብሰብ የሚደርስባት ጫናም እንደዛው እያለባት ሰላም በሌለበት የሴቶችን ተወካይነት ድምጽ ላሰማ ማለት በጣም ከባድ ነው የሚሆነው። ቅድም እንደተነሳው የሲቪል ሶሳይቲ የሴቶችን ተሳትፎ ሞር ሴቶች ላይ ፎከስ አድርጎ ሴቷ ወጥታ መምረጥ እንድትችል፣ ሴቷ ወጥታ መብቷን ማስከበር እንድትችል ምንድነው መሰራት ያለበት? የሴቶችን ተሳታፊነት ለማብዛት ወደፊት ለማምጣት ምን ማድረግ አለብን የሚለውን ትኩረት ሰጥተው የተለያዩ ጥናቶችን በማድረግ ሄዶ ትምህርቶችን በመስጠት ታች ድረስ በመውረድ ማንቃት መቻል አለባቸው ማለት እፈልጋለሁ። ከዛ ውጪ የፖለቲካ ፓርቲዎች ለሴቶች እኩል የሆነ አመለካከት፣ እኩል የሆነ ተሳትፎ ከመስጠት ባሻገር ሴቶች ወደ ፊት ለፊት እንዲመጡ ምሳሌዎች መሆን መቻል አለባቸው። ለምሳሌ የኔ ፓርቲ ኦፌኮ ነው። በኦፌኮ ውስጥ አንዷ ሴት ስራ አስፈጻሚ በአመራር ደረጃ ያለሁት እኔ ነኝ። ሶ ልክ እኔን እንዳበቃኙላ ሌላውም ሴት ነገር 3-4 ስራ አስፈጻሚ የሴት አባላት እንዲኖሩ ፈልጋለሁ። ስለዚህ ወደ ፊት ለፊት እንዲወጡ ፓርቲውን በደንብ መስራት አለበት። በሚያወጣው ህግ ውስጥ ኮታ ማስቀመጥ መቻል አለበት። የምርጫ አዋጅ ቅርብ የሚጸድቀው ላይ የሴቶች ኮታ ተቀምጦ ነበር። በጣም ጥሩ ነበር። እንደ ኢትዮጵያ ፖለቲካ ፓርቲ የጋራ ምክር ቤትም የሴቶች ክንፍም ጥናት ሰርተን በጣም ብዙ ከሴቶች ጋር የተያያዙ ህጎችን እንዲሻሻሉልን አበርክተን ነበረ። ከዛም ውስጥ አንዱ የሴቶችን ኮታ ነው። ያው አልተሳካም።
ዛሬ አልተሳካምና ነገ አይሳካም በሚለው ሳይሆን ነገ ተነጎደም ተጽዕኖ ፈጥረን የኮታ ሲስተሙ መኖር አለበት፣ ስርዓቱ መኖር አለበት። በዛ ኮታ ሲስተም ውስጥ የምትመጣዋ ሴት ለሌላው ማንቂያ መሆን አለባት፣ ምሳሌ መሆን አለባት። ስለዚህ በፓርቲ ውስጥ የሚሆን በመንግስት የሚሆን በተለያየ ቦታዎች የሚወጡ ህጎችን የኮታ ስርዓታቸው በአስገዳጅ ሁኔታ እንዲኖር ቢደረግ ባይ ነኝ። ከዛ ውጪ የምርጫ ባለስልጣን የሚያወጣቸው የውስጥ ደንቦች ሊኖር ይችላሉ፣ መመሪያዎች አሉ። ከሴቶች ጋር ተያይዞ የሚሰጡ ስልጠናዎች አሉ። እንግዲህ ምርጫ እየመጣ ነው። የሚሰጡ ስልጠናዎች አዲስ አበባና አዲስ አበባ ዙሪያ ብቻ መሆን የለበትም። ሴቶች ያሉት በብዛት የሚሳተፉ ሴቶች ሊኖር ይችላሉ። እዚህ አካባቢ ታች ድረስ ገጠር ድረስ ደርሶ ሴቶችን ማንቃት መቻል አለባቸው። መስራት መቻል አለበት። ማስተማር መቻል አለበት። በሴት ላይ እንሰራለን ከተባለ እስከ ታች ድረስ ወርዶ ሴቶቹን ወደ ፊት ለፊት ማውጣት ነው እንጂ አመቺ የሆነ ቦታን ብቻ መርጦ መሰራት የለበትም። ከዚህ ውጪ የዲሞክራሲ ተቋማት ሁማን ራይት ኮሚሽን ሊሆን ይችላል። ብዙ ጊዜ እንግዲህ ሴቶች ላይ የሚፈጸሙ ወንጀሎች አሉ ወይንም ደግሞ ጉዳቶች ከፖለቲካ ጋር የሚያያዙ ነገሮች አሉ። ምክንያቱም ጫናዎች አለ ከህብረተሰቡ፣ ከስራ፣ ከፓርቲ፣ ከጓደኛም ሳይቀር የሚመጣ ጫና ስላለ በዛ ጫና ውስጥ የሚፈጠሩባትን ጉዳቶች እነዚህ የዲሞክራሲ ኢንስቲትዩሽን እስከ መጨረሻ ድረስ ምርመራ አድርጎ ያሉትን ውጤቶች በማሳወቅ ለምን ለደረሰባት ወንጀል ተጠያቂ ከሌለ ሌላውም በቃ የመሸሽና ወደ ኋላ የመምጣት ፍራቻ ስለሚኖርባቸው አስተማሪ የሆነ ቅጣቶችን ማሳየት መቻል አለባቸው። የፍትህ ተቋማት በሴቶች ላይ መስራት መቻል አለባቸው። ሴቶችን ትኩረት ያደረገ ህጎችን ማስተማር መቻል አለባቸው። እንደ ፖለቲካ ፓርቲ ጋራ ምክር ቤት የሴቶች ክንፍም ሴቶች ላይ እንሰራለን ስንል በጋራ ምክር ቤቱ ያለው የፖለቲካ ፓርቲ የሴት አባላት አለ። በተቻለም በጣም በዛ በኩል ተደራሽነትን እንደ ኢትዮጵያ ይኖረዋል ብለን ስለምናምን በክልልም ደረጃ ባለን መዋቅሮች በዛ ሴቶች ላይ እንዲሰራና ሴቶችን ወደ ፊት ለፊት እንዲመጡ ውሳኔ ሰጪነት ላይ፣ ተወካይነት ላይ እንዲሁም ደግሞ በአመራር ቦታ እንዲታዩ እንሰራለን ብዬ አስባለሁ። በጣም ጥሩ ሀሳብ ተነስቷል። ዶክተር ምክረ ሀሳቡም መደምደሚያ ሀሳቡም ያንቺ ነው። እሺ፣ አመሰግናለሁ። አሁን ከፊታችን ካለው ምርጫ ጋር አያይዘን ስናይ ስልጠናውን በተዳረሰ መልኩ ለመሄድ ይሄ አሳማኝ አይደለም። በጣም ጥቂት ጊዜ ነው የቀረን። ማህበራዊም ኢኮኖሚያዊም ድጋፍ መስጠት ይቻላል። በዛ አካባቢ በተለይ ሲቪል ሶሳይቲውም ምርጫ ቦርድን በአግባቡ መስራትን ይጠይቃል። እንደገና ደግሞ ምርጫውን ተአማኒና አካታች ለማድረግ ትልቁን ድርሻ ይይዛል የመንግስትና የምርጫ ቦርዱ አካሄድ። መንግስት ቁርጠኛ የመሆን እና ምርጫ ቦርድ ደግሞ ገለልተኛ ሆኖ እኩል የማሳተፍ በመንግስትና በገዢውን ፓርቲ በኩል ያው ስለማይነጣጠሉ ምህዳሩን የጋራና ነጻ የህዝብ ውሳኔ የሚመጣበትን መንገድ ቅቡልነት ያለውን ነገር አትሊስት ዲሞክራሲ ቤዚክ ጉዳይ ከምርጫ ጋር ስለሚያያዝ ያንን ወደ መሬት ማድረስ ላይ ቢሰሩ ሀገርን ብቻ ሳይሆን ራሳቸውንም ያሻግራሉ ብዬ አምናለሁ። አሁን የኢትዮጵያ ህዝብ ልክ እስራኤላውያን በባህሩና በፋርዖን መንግስት መሀል እንደሆኑ በምርጫ ቦርድና በመንግስት ወይም በስርዓቱ ማነቆና ፈቃድ ውስጥ ናቸው። ግን ያንን በተአማኒና በቁርጠኛ አካሄድ ቢወጡ ለሁሉም የዊን ዊን ሶሉሽን ይሆናል። እሱ ላይ በትክክል የአንበሳውን ድርሻ ወስደው እንዲሰሩ ማሳሰብ እፈልጋለሁ። በተለይ ደግሞ ሚዲያን በተመለከተ ማህበራዊ ሚዲያው ቲክቶኩን ጨምሮ ዩቲዩበርስ እንደዚህ በኦዲዮም በሬዲዮ እንደዚህ ለህዝብ የምታዳርሱ በቴሌቪዥንም ቢሆን በትክክል ሊሰራ ይገባል። አጭር፣ ግልጽ፣ እያዋዛ እንደ ድራማም የሚያሳይ ድራማዎች ሊሰሩ ይገባል። ንግግሮች በቲክቶክ ሊመጡ ይገባል። ምንን በተመለከተ እስካሁን በስድስቱ ምርጫዎች ያጋጠሙን ነገሮች ለምሳሌ የገዢው ፓርቲ ዝርፊያ፣ የሰዎች መብታቸውን አለማወቅ፣
እንደገና ደግሞ መንገድ ላይ የገጠማቸው ነገር፣ ሴቶች ቅስቀሳ ላይ የደረሰባቸው ችግር፣ አሁን ደግሞ የኢትዮጵያ ሕዝብ የሚፈልገው ነገር፣ ጦርነቱ፣ እንደገና ግጭቱ፣ መፈናቀሉ ሊያመጣ የሚችለው ነገር ይሄ በተዋዛ መልኩ እንደ ድራማ በቲክቶክ ባጭሩ መቅረብ አለበት። ይሄ እኛ ሚዲያ ላይ ቀርበን በግል በአካል ከምንሰጠው ይበልጣል። ዛሬ ማንም ቲክቶክ ከፍቶ ወዲያው ያያል። እነዚህን የምናወራቸውን ነገሮች ከመሬት ተግባር ላይ የተማርናቸውን ነገሮች ሚዲያዎች ማምጣት አለባቸው። ምንም እነሱ የዚህም የዛም ፓርቲ መሆን የለባቸውም። ሪያሊቲ በስድስቱ ምርጫ ምን ታይቶ ነበር ያንን ያሳዩ። ህዝቡ የራሱን ዲሲሽንን ለመውሰድ የሚያግደው ብዙ ማነቆ ምን ነበር ያንን ያሳዩ በቲክቶክ። ያንን ያሳዩ ደግሞ በሪልስ ባጭሩ እንደ ድራማ። እነዚህ ነገሮች ውይይቶች ከህብረተሰቡም ማግኘት ይችላሉ። የፖለቲካ ፓርቲዎችንም ኢንዲቪዥዋሊ እየደወሉም በፈለጉት መንገድ ኮሚኒኬት አድርገው አክት እንዲያደርጉ ይችላሉ። ይሄ ከምንም በላይ የአንበሳው ድርሻ የሚዲያ ነው፣ የማስረጹ ነገር። አሁን ይሄ ፓርቲዎችን መደገፍ አይደለም፣ ለህብረተሰቡ አዌርነስ መፍጠር ነው። በምን መልኩ ሊሄድ ይችላል፣ በምን መልኩ መታፈን ይችላል፣ ምንድነው መሀረብ ሆኖ ሊያውረው የሚችለው ህዝቡን እንዳያዩ። ለምሳሌ አንድ ፓርቲ ሲቀሰቅስ፣ አሁን ገዢውን ፓርቲ ብንወስድ ትምህርት ቤት ስለሰራ ህዝቡን ይሄን ትምህርት ቤት ስለሰራው ነገ ይሄን ሰራልሃለሁ፣ ይሄን መንደር ስለሰራው ነገ እዚህ ጋር ደርሰሃለሁ አይደለም። ቤዚክ ነገር የተሰራውን የሚቀጥለውም ስርዓት ያንን የሚያሳድግበትን ረዥም ፕላን የያዘውን ነገር መሬት ላይ ማውረድ ያስፈልጋል። ከዛ በተረፈ ግን ህዝቡ አዌርድ ሆኖ ፖሊሲ አይቶ የፓርቲውን ፕሮግራም አይቶ እንዲሄድ ነፃ የሆነ መብቱን ደግሞ መጠቀም እንዲችል ማሳየት ያስፈልጋል። ሚዲያ 5 ዓመት የሚያስተዳድረውን መሪ የሚመርጥ ህዝብ ከመረጠ በኋላ ይሄ አልተመቸኝም ይሄ እንዲሆኗል አይደለም እኮ በምን መልኩ ይሄዳል፣ ለእኔ የትኛውን ስርዓት የትኛውን መተዳደሪያ ነው የምመርጠው ብሎ በደንብ ማየት እንዲችል ይሄ ማንቃት የሚዲያ ስራ ነው እና በዛ መልኩ ሁሉንም የሚዲያ ባለቤቶች ተሳታፊዎች በጣም ቢያሳዩ። ግን ፕራክቲካሊ በፓርቲዎች ደረጃ በመንግስትም በምርጫ ቦርድም ይሄ ካስኬድ አድርጎ አሁን በአካል የሚወርደው ነገር አይዳረስም። ለዛ ግን በቂ ስለሆነ ይሄንን ከምንም በላይ አስምሬ ነው ሚዲያዎችን እና የሚዲያ ባለቤቶችን በአገር ውስጥም ከሀገር ውጭም ያሉት የምጠይቀው። አመሰግናለሁ። ልክ ነው ዶክተር፣ በጣም የተባሉት ነገሮች በደንብ በዝርዝር ሁላችሁም አቅርባቸዋል። ግን ሴቶች ደግሞ በጣም ሰፊ ናቸው። መብቶቻቸው ላይም ገፋ አድርገው መጠየቅ አለባቸው። ለዚህ ደግሞ እናንተ ምስክር ናችሁ። በዋዛ አይደለም።